ዘንበል ያልክለት ማነው እንደኔ ተቀበልከው ፊትን ያበራለት የተቀበልከው በምሕረት ቅድስት ቤተክርስቲያን በየትኛውም አስተምሯ የማትደግፍና በቅዱሳት መጻሕፍት የተወገዘ መሆኑ ተገለጸ። የቅዱሳን ክብር በማይመጥን መልኩ በተለያዩ የሰውነት ክፍላት ላይ መነቀስ በቤተክርስቲያን አስተምሮ ተቀባይነት የሌለው መሆኑም ተነግሯል። ዲያቆን ኤርሚያስ ደባሱ ተጨማሪ ይዟል። ንቅሳት በአራተኛው ክፍለ ዘመን አቡነ ሰላማ ከሳቴ ብርሃን የተጠመቁትን ካልተጠመቁት ለመለየት ተጠቅመውበታል። በአጼ ዘርዓ ያዕቆብ ዘመነ መንግስትም የክርስትና መገለጫ እንደነበር ይነገራል። ይህ እንደ ታሪክ ቢነገርም ንቅሳት በቅድስት ቤተክርስቲያን አስተምሮ ተቀባይነት የሌለውና በቅዱሳት መጻሕፍት ሲመዘን የእግዚአብሔርን ቃል አለማክበር ነው ሲሉ መጋቢ ሐዲስ መምህር ሀብተ ገብርኤል ገልጸዋል። አትነቀሱ ይላል። ገላችሁን አትነቀሱ፣ እኔ እግዚአብሔር ነኝ። እንግዲህ ለሙሴ እግዚአብሔር የነገረው ቃል ነው። ይሄ አይሻርም፣ አይቀነስም፣ አይጨመርም። ንቅሳትን ቅድስት ቤተክርስቲያን በየትኛውም ማስተምረዋ እንደማትደግፍ የገለጹት መምህር ኤልያስ ገብረስላሴ በተለይም ቅዱሳት ስዕላትን መነቀስ ፍጹም ስተት እንደሆነ ገልጸዋል። ሰውነትን ንጹህ አድርጎ መጠበቅ ይገባል። ከምንም በላይ ደግሞ ቅዱሳት ስዕላትን፣ ቅዱስ መስቀሉን፣ ሌሎችም የቤተክርስቲያን የሆኑ ነገሮችን በተለይ ደግሞ የትኛውንም መነቀስ አይገባም። ግን ከነዚህ ደግሞ አብዝቶ መራቅ ይገባል። መጋቢ ሐዲስ ሀብተ ገብርኤል አክለውም በእግዚአብሔር ሥራ ጣልቃ መግባት መሆኑን ገልጸው ንቅሳት በተለያዩ ቅዱሳት መጻሕፍት እየተወገዘ መሆኑን አስገንዝበዋል። እግዚአብሔር የፈጠረውን ሕንጻ እንደገና እኛ ሌላ ተጨማሪ እናደርግ ስለማንችል ሌላ መልክ አትሹ ይልና መነቀስ መጠቆርም ቢሆን ይላል። መነቀስ መጠቆርም ቢሆን እንግዲህ ይሄንን ቃል ምን ልናደርገው እንችላለን? ስለሱ ሚትን ቃል አለመስማት አለማድረግ በእውነት የእግዚአብሔርን ትእዛዝ አለማክበር ነው። በተለይም አሁን ላይ ለቅዱሳን ክብር በማይመጥን መልኩ በተለያዩ የሰውነት ክፍላት ላይ መነቀስ እየተለመደ የመጣ የድፍረት ኃጢአት መሆኑን የገለጹት መምህር ሀብተ ገብርኤል በቤተ ክርስቲያን አስተምሮ ተቀባይነት የሌለው መሆኑን ገልጸዋል። በስላሴ ስም ሰላማችሁ በክርስቶስ ብዝት ይበልልኝ። በመላው ዓለም የምትኖሩ ኦርቶዶክሳውያን ወንድሞቼ እንደምን አላችሁ? ሰላም ነው፣ እግዚአብሔር ይመስገን። ንቅሳት እህት ወንድሞቼ በፍጹም አይፈቀድም። እሺ፣ ንቅሳት በፍጹም አይፈቀድም። ለምንም ነገር ቢሆን ሃይማኖቴ ለመመስከር ነው፣ መስቀል ነው የተነቀስኩት፣ የቅዱስ ገብርኤልን ስዕል ነው፣ በፍጹም አይፈቀድም። ሌሎችንም እንደዛው የምትነቀሱ አሉ። ድንግል ማርያምን ነው የተነቀስኩት፣ ምን ችግር አለ? በፍጹም አይፈቀድም። ምክንያቱም መጽሐፍ ቅዱሳዊ ሕግ ነውና። መጽሐፍ ቅዱስ ኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 ላይ ስለሞተውም ስጋችሁን አትንጩ ገላችሁንም አትንቀሱት ይላል። ምን አለ? ገላችሁን አትንቀሱት። ስለዚህ ንቅሳት በፍጹም አይፈቀድም። ማንም ሰው ቢነቀስ ምንም ቢሆን መምህርም፣ ጳጳስም፣ ካህንም ምንም ቢሆን በፍጹም ንቅሳት አይፈቀድም። የቤተ ክርስቲያን አስተምሮ አይደለም። ይህንን እርግጠኛ ሁኑና ንቅሳት ከመነቀስ ተቆጠቡ። ሁለተኛ ደግሞ ንቅሳት የመናፍስት መግቢያ በር ነው። የመናፍስት መግቢያ በር ነው። ሁለተኛ ደግሞ ውስጥ ያደፈተ ክፉ መንፈስ ግብሩን የሚያገኝበት የደም ግብሩን የሚያገኝበት ነው። ምን? ንቅሳት። በተለይ የቤተሰብ ዛር ካሉ በአያት በቅድማት በእናት በአባት በኩል የደም ግብር የለመደ መንፈስ ያ የደም ግብሩን ሲያጣ የደም ግብሩን የሚያገኘው በእንደዚህ አይነት መንገድ ነው። አንዱ በንቅሳት ነው። ስንነቀስ ደማችን ይፈሳል። ያ የሚፈሰው ደም የዲያብሎስ ግብር ነው። ይህንን አስተውሉት ወንድሞች። ዲያብሎስ የደም ግብሩን ማግኘት ሲፈልግ ንቅሳት ያስነቅሳል። ሁለተኛ የሴቶች እህቶቻችን በተለይ የወር አበባቸውን ደም በተደጋጋሚ እያመጣ ደማቸውን ያስፈስሳል። የወር አበባቸውን ያዛባል። በነስር አማካኝነት ከአፍንጫቸው ብዙ ደም እንዲፈሳቸው ያደርጋል። እንደዚሁም ደግሞ የቤት ስራዎችን በምንሰራበት ጊዜ እጃችንን በስለታማ በሆኑ ነገሮች እያስቆረጠ ደም ያስፈስሳል። እንቅፋት እንዲመታን ያደርገንና ደም ያስፈስሳል። ብዙ ብቻ በተለያየ መንገድ ደማችን እንዲፈስ በማድረግ የደም ግብሩን ያገኛል ማለት ነው። ሁለተኛ ደግሞ ሌላ አዲስ መንፈስ ይሰበስብብናል። ምን? ንቅሳት። አዲስ መንፈስ ዲያብሎስ ለማስገባት ሲፈልግ ደማችን ነው የሚያፈሰው። ደማችን በመፍሰሱ አማካኝነት ደግሞ ውጭ ያለው መንፈስ ይገባል ወደ ሰውነታችን ማለት ነው። ከዛ በኋላ እድሜ ልካችን እየተፈታተነን ቁም ስቃያችንን ነው የሚያሳየን። ስለዚህ ኦርቶዶክሳውያን እህት ወንድሞች በማወቅም ባለማወቅም ለሃይማኖቴም ነው በሚል ሰበብም ቢሆን በተለያየ መንገድ
እባካችሁ ንቅሳት አትነቀሱ። ንቅሳት ስትነቀሱ አንደኛ ከሃይማኖት ሕግ እየወጣችሁ ነው፣ እግዚአብሔርን እያሳዘናችሁ ነው። ምክንያቱም የሥላሴን በሥላሴ አርአያና መልክ የተፈጠረውን ሰውነት ነው እያበላሻችሁ ያላችሁት። ሁለተኛ ደግሞ ለዲያብሎስ መግቢያ በር እያበጃችሁለት ነው። እንደዚሁም ውስጥ ያደፈጠ መንፈስ፣ ክፉ መንፈስ፣ የዛር መንፈስ ካለም ግብሩን እየሰጣችሁት ነው ማለት ነው። ግብሩን ዲያብሎስ ካገኘ ደግሞ ሌላ ተጨማሪ ፈተና ለማምጣት ኃይል ያገኛል። እና ኦርቶዶክሳውያን እህት ወንድሞች ንቅሳት በፍጹም ደግሜ እላችኋለሁ አሁንም በፍጹም አይፈቀድም። እና በዚህ መልኩ ሃይማኖታችንን ስርዓት ከማበላሸት እንጠበቅ፣ ለዲያብሎስም ደግሞ መግቢያ በር አንሆነው ለማለት ያክል ነው። ይህንን መልእክት ለብዙዎች ሼር እንደምታደርጉ ተስፋ አድርጋለሁ። አመሰግናለሁ። መድኃኔዓለም ከእናንተ ጋር ይሁን። የቅዱስ ገብርኤል ጥበቃው አይለያችሁ። መጽሐፈ ሄኖክ ምዕራፍ 2ን ዛሬም ድጋሚ እንድታነቡት ጋብዛችኋለሁ። የመጋጊያጥ የመዋብ የንቅሳት መጀመሪያው እንግዲህ ስማዚያስ የሚባልና ተመሳሳይ ሌሎችም ከእግዚአብሔር ተጥለው ወይም ከእግዚአብሔር ፈቃድ ውጭ ሆነው ዓለምን መርጠው የመጡ የኖህ ልጆች ወይም ደቂቀ ሴት የሚባሉ የነርሱ ክፍላት የሆኑ የሰው ልጆች ናቸው ይህንን ያደረጉት። ይህንን ሲያደርጉት ግን በእነርሱ ላይ ያደረ ርኩስ መንፈስ ይህንን እንዳስተማራቸው ነው ቅዱስ መጽሐፍ የሚነግረን። እርሱ ስላመሞቅ መነቀስ፣ በአሁንኛው በዘመንኛው ፌር ሻዶ ወዘተርፈ የምንትሉት ነገር ማለት ነው። ይህንንና የመሳሰለውም በሙሉ ትርፍ አካል መጨመር ወይም ትርፍ አዲስ ውበት መጨመርን ሰይጣን በዚያ መንገድ እንዳስተማረ ስር መማስ ቅጠል መበጠስንም ጭምር ለሰይጣናዊ አገልግሎት መጠቀምን ያኔ እንዳስተማራቸው ቅዱስ መጽሐፍ ይነግረናል። ምናልባት ከዚህ ጋር ተያይዞ እንደ ሙያ ወይም እንደ ጥበብ አሊያም እንደ ሕክምና ባህላዊ ሕክምና ወይም ባህላዊ ጥበብ ብለን የምንቀበላቸው ተግባራዊ የምናደርጋቸው ነገሮች ይኖራሉ። እሱ ምንጮ ሌላ ነው፣ ከዚህ ጋር ተያይዞ የሚታይ አይደለም። ያንን ሌላ መንገድ የምንመልሰው ይሆናል። ስለዚህ ንቅሳት ምንድነው የሚለው የመጀመሪያው ውበት ነው። አሁን ጥርሳችን ላይ ለምሳሌ ብናስቀምጥ ድዳችን በሙሉ ጥቁር ከነበረ አልፎ አልፎ ሲነቀስ አልፎ አልፎ ሲመታ በመርፌ ከቀለሙ ጋር ተደርጎ ጥቁርና ቀይ ይሆናል። ጉራማይሌ ይባላል ማለት ነው። ያ ማለት ነው አንዱ ያወጣዋል። ጥቁሩ ቀዩን ጉልህ ያደርገዋል፣ ቀዩም ደግሞ ለጥቁሩ አስተዋጽኦ ያደርጋል። ከጥርስ ጋር ሲሆን ሲናበቡ የሆነ ውበት ይኖረዋል ነው፣ ተጨማሪ ነገር አለው ብለን ነው የምናስበው። ሌላም አካላችን ላይ ሲሆን እንደዚሁ እጃችን፣ እግራችን ወዘተረፈ ሌሎችም አካላቶቻችን ላይ እናስቀምጣለን። ከዚህ አንጻር በጠቅላላው መጽሐፍ ቅዱሳዊ እንዳልሆነ ነው የሚነገረን፣ ማለት ቅዱስ መጽሐፍ የሚነግረን። እንዳጠቃላይ ስለ ንቅሳት መጽሐፉን አንብቡት፣ ከዛ በኋላ ወስኑ። ይቻላል አይቻልብን እዛው መጽሐፍ ቅዱሱ ይመልስላችኋል። ነገር ግን ከሁኔታዎች አንጻር ሳይቀር እዚህ ጋር ሌላ ስዕል አለ፣ እዚህ ጋር ሌላ ስዕል አለ፣ እዚህ አጠር ያለ ማተብ አለ፣ ቀጣይ አንድ ሌላ ማተብ አለ፣ ቀጣይ ሌላ አንድ ማተብ አለ፣ አንድ መስቀል፣ እዚህ ጋር ሌላ ማተብ አለ። እንዲሆነን ግን መገኛችን የት ነው? ሌላ ሰፈር። ታዲያ የፈሪ ዱላ እኮ ነው የሚሆነው። ግራ መንገድ እንድትረዱኝ የምፈልገው ክርስትና የሚገለጠው በጓዝ ብዛት አይደለም። ጓዝ ስላበዛን ሸክም ነው ያበዛነው እንጂ ክርስትናችን እየገለጥ ነው አይደለም። ልክ እንደዚያ ሁሉ እጃችን ላይ ስለሳል ነው እያቀለል ነው። ልብሶች ላይ የሚሳሉ ስዕሎች ለምሳሌ እዚህ ጋር መስቀል አለ። ይሄ ልብስ ከዚህ አገልግሎት ውጪ ጠላ ቤትም ሽሮ ቤትም አይገኝም። ኢቭን ኢፍ ዘመናዊ ትምህርት ቤት አይገኝም። ይሄ ልብስ የአገልግሎት ልብስ ብቻ ነው፣ ዩኒፎርም ነው። ልክ አንድ ዶክተር ለሕክምና የሕክምና ልብሱን ለብሶ ጋውኑን ለብሶ አገልግሎ አክሞ ሲጨርስ በስርዓት አጣጥፎ ሎከሩ ላይ እንደሚያስቀምጣት ወይም ቦርሳ ውስጥ እንደሚያደርገው ሁሉ ይሄም እንደዛ ነው። ከዛ ውጭ ለተራ አገልግሎት አይውልም። ለተራ ለሜዳ አገልግሎት ለሌላ ስፍራ የሚሆን ልብስ ሲኖረን ግን ይሄ ያስፈልገው። ይሄን ቀሚስ በዚህ ልክ ማሰፋት ይቻላል። ምናልባት አበው አድርገውት ልታዩ ትችላላችሁ። እሱ በጸሎት ልኬት ነው። ሁልጊዜም ህይወታቸው በዛ ውስጥ ስለሆነ ነው። ሁልጊዜም ከዚህ አገልግሎት ውጭ ስላልሆኑ ነው። በየትኛውም ቦታ ላይ ከመንፈሳዊ አገልግሎት ውጭ ስላልሆኑ ነው እንጂ ከልብስ ላይ አሁን ቅድስት አርሴማ ተከተይኝ፣ ቅዱስ እንትና ተከተለኝ ምናምን ተብሎ ነጠላ ላይ ይደረግና ያ ነጠላ ተወርውሮ የምናየው የሆነ ሰፈር ላይ ነው።
ቲሸርቶች ላይ የሚሳሉ ስዕሎች ከነዚህ ጀምሮ ንቅሳት እስከሚባለው ድረስ ለነማን ይፈቀዳል? ለማንም አይፈቀድም። ንቅሳት ምንድነው? ውበት መጨመሪያ ነው ባጭሩ። ስለ መዋቢያ ማቴሪያሎች ባለፈው አንስተናል። ውበት ደግሞ እግዚአብሔር ከፈጠረው ላይ ትንሽ እግዚአብሔር ስላጎደለ ልጨምርበት ስስቅ አያምርም። አይ ድዴን እግዚአብሔር አበላሽቶታል እዚህ ላይ እችን አድርጓት ቢሆን ብለን እኮ እየጨመርንበት እኮ ነው። ምናልባትም አንዳንዴ ብቻ በከተሜኛውም ይሁን በደብተራኛው እናደርጋቸው ነገሮች አሉ። በደብተራኛው ሲሆን ቅድም ያልኳችሁ ስማዚያስ የሚባለው አካል ያስተማረው የጥንቆላ ስርዓት ይህንን አድርግ እንዲተነቀስ እንዲሆንላል እንዲታደርጋለህ ወዘተርፈ ሌላ ጉዳይ ነው። ይህ ክርስቲያናዊ ተግባር ምክንያቱም ቢቻል ኖሮ መጽሐፍ ቅዱሱ ላይ ብትዋብ ብትነቀስ ወዘተርፈ ብሎ እኮ ያብራራልናል። ግን እንደማይቻል መጀመሪያውኑ ነግሮናል። ለዚህ መጽሐፈ ሄኖክ ለኛ ሌሎች መጽሐፍት ማልጠቅስላችሁ እዛ ላይ አንብቡና እታች ዳጉ ላይ ወይም ይሄ እታች ፉትኖት መቀመጫው ላይ እዩት። ቀጣይ መጽሐፍ ቅዱስ ቁርኝት ሐሳብ ያላቸውን ሐሳቦች ከዚያ ደግሞ መምህራን ጠይቁ። በዚህ መንገድ ብቻ አንድ ሰው የተነፈሰውን ይዘን ከሄድን ምናልባት ምን ያልኳችሁ ልክ ያልሆነ ሊሆን ይችላል፣ ሚዛንም ማይደፋ ሊሆን ይችላል፣ ማረካችሁ ሊሆን ይችላል። ከጎን ከቀኝም ከግራም ሰዎች ጠይቁ። ከዚያ በኋላ ማመዛዘን መጭመቅ እኮ ነው። እና ንቅሳት ኃይለ ማርያም ያቀረቡት ጥያቄ ስለ ጥያቄው እናመሰግናለን። በጠቅላላው ግን የቤተክርስቲያን ስርዓት አይደለም። እንዴ ደም ሲጀመር እኮ ሰው ሲነቀስ ደም ይወጣል አይደል? ከአካሉ በባህልኛው በመርፌ ነው አይደል የምንነቀስ የነበረው? በሱ ፋንታ ምን ያስገባል? ሌላ ተቀያሪ ስራ እየሰራን ነው ማለት ነው። ለምን አይ እግዚአብሔር እዚህ ጋር አበላሽቷል መስቀል አድርጎባት ቢሆን ይችላል አካል እኮ ሲጀመር ትልቅ መስቀል አይደለም እንዴ? ራሳችን ሌላ ትልቁ መስቀል ላይ ትንሽ መስቀል መደረብ ምን አስፈለገ? ይህ መስቀል ድሪቶ እኮ ነው የሚሆነው። እኛ ራሳችን መስቀል ነን። እንደገና እዚህ ላይ ሌላ መስቀል፣ በዚህ ጋር ሌላ መስቀል እንኳን ከሆነ የምናደርገው ስዕልም ከሆነ ቅድም እንዳልኳችሁ ነው። ይሄ እጅ ብዙ ነገር እንጨብጥበታለን እኮ የበደል ደብዳቤ እንጽፍበታለን እኮ በዚህ እጃችን እና እንደው የበደል ደብዳቤው ላይ እግዚአብሔር መድኃኔዓለም አብረህ ተሳተፍ አለህበት አንተም እያልነው መሆኑ ነው። ቅድስት አርሴማ ተሳተፊበት ጉዳዩ የጋራችን ነው ሌብነቱ እያልናት መሆኑ ነው። ደሃውን ከእንጀራው ከቀየው ከሰፈሩ ማፈናቀሉ የጋራችን ነው እያልናቸው መሆኑ ነው። ለዚህ ይህንን እግረ መንገድ እያሰብንበት ሊሆን ይገባል። እንደየወቅቱ ግን አሁን እንዳልኳችሁ ይለያያል። በወረራ ዘመን ማተም ማሰር የማንችልበትና የመግባቢያ ምልክታችን ቢሆን ግን እንችላለን። ለምሳሌ በግራኛ አህመድ ዘመን ያተደረገ አይደለም ክርስትና መለያ። ከዛ በፊት ደግሞ አንገታችን ማተብ ያዕቆብ ዘልቦረዳኢ ወይም ዘልበራዲ የሚባለው የአንገት ማሰብ እንዲታሰር ያደረገው እኮ እሱ ነው። የክርስቲያኖች ከአሕዛብ መለያ ምልክት እንዴት እንለይ ሲባል በቃ ክርስቲያን የሆነ በሙሉ ይህንን ያደርጋል። ተደረገ። እውነትም የክርስቲያኖች መለያ ሆኖ ቀጥለ። እንደዚያ ሁሉ መለያ ሆኖ የሚቀጥል ከሆነ ቤተክርስቲያን የምትሰራው ስሪት ከሆነ ይቻላል። ያ እንዴት ነው የሚሆነው? በሊቃውንት ጉባኤው ተጠንቶ ከመጻሕፍት ሊቃውንት ጉባኤው አጥንቶ አናቦ መርምሮ ለቅዱስ ሲኖዶሱ ሲያሳልፈው ቅዱስ ሲኖዶሱ ሲወስነው። ሊቃውንት ጉባኤ ማለት ሕግ አውጪ አካል ነው። ቅዱስ ሲኖዶስ ደግሞ ሕግ አስፈጻሚ ነው እንጂ ቅዱስ ሲኖዶስ ሕግ አውጪ፣ ሕግ አስፈጻሚ፣ ሕግ አርቃቂ፣ ሕግ አጽዳቂ፣ ሕግ ፈጻሚ ሁሉን ፈላጭ ቆራጭ አይደለም። ቅዱስ ሲኖዶስ ማለት የአበው መንፈስ ቅዱስ የሚመራው የአበው ስብሰባ ነው። አበውን ደግሞ የሚመሯቸው የእውቀት አበው አሉ። የእውቀት አበው የአባቶች የእውቀት አባቶች አሏቸው። እነሱ የስልጣን አባቶች ናቸው። ያ ማለት አያውቁም ማለት እኮ አይደለም፣ ግን እያወቁም ሊሚቴሽን አለ፣ ገደብ አለው፣ ስልጣን እርከን አለው። ስለዚህ ቅዱስ ሲኖዶሱ ለሊቃውንት ጉባኤው በዚህ ሐሳብ ተወያዩበት ብሎ የማዘዝ መብት አለው። ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 28 ላይ ተጻፈ ቃል አለ። እንዲህ ይላል፣ ስለሞተውም ስጋችሁ አትንጩ፣ ገላችሁንም አትንቀሱት፣ እኔ እግዚአብሔር ነኝና ይላል ለቃሉ ባለቤት ለአምላካችን ለመድኃኒታችን ለኢየሱስ ክርስቶስ ክብር ምስጋና ይግባውና እኔ ማን ነኝ አለ? እግዚአብሔር ነኝ። ምን አታርጉ ስጋችሁን አለ? አትንጩ፣ ስጋችሁን አትንጩ፣ ገላችሁንም አትንቀሱት፣ እኔ እግዚአብሔር ነኝ ይላል። ስጋችሁን ምን አታርጉ? አትንቀሱት፣ አትንጩት፣ አትንቀሱት፣ እኔ እግዚአብሔር ነኝ ብሎ በዚህ በኦሪት ዘሌዋውያን ምዕራፍ 19 ከቁጥር 28 ላይ ተቀምጦልናል። ስለዚህ ጳውሎስ ምንድነው ያለው?
መርምሩ። እግዚአብሔር ይሄንን ይወደዋል ወይ? እግዚአብሔር ይከብርበታል ወይ? እግዚአብሔር ደስ ያሰኘዋል ወይ? ስጋችሁ መስዋዕት አርጋችሁ ስታቀርቡ እግዚአብሔር በመስዋዕቱ ይደሰታል ወይ? እንዴት አርገን ነው ምን መረምረው ለምትሉ ቅዱሳን መጽሐፍትን አንብቡ። መጽሐፍ ቅዱስ ምን ይላል በዚህ ጉዳይ? አትንቀሰው። እግዚአብሔርን ያ አያስደስተውም። ያ ለእግዚአብሔር መልካም መስዋዕት አይደለም። ብርሃነ ዓለም ቅዱስ ጳውሎስ እንደነገረሽ መርምሩና መልካም የሆነውን ተቀበል። ኦሪት ዘሌዋውያን 19:28 ንቅሳትን እግዚአብሔር አይደግፈውም። መልካም መስዋዕት አርገህ ሰውነትህን በንቅሳት እግዚአብሔርን ልታከብረው አትችልም፣ ልታቀርብም አትችልም። አንዳንድ ሰዎች አላችሁ አሁን ምን ችግር አለው እግዚአብሔር ይጠይቀኛል ወይ ንቅሳት ማረጌ አያስፈርድብኝም ምንም ችግር የለውም ልትሉ ትችላላችሁ። መጽሐፍ ቅዱስ ደግሞ በአንደኛ ተሰሎንቄ እደግመዋለሁ በአንደኛ ተሰሎንቄ ምዕራፍ 5 ላይ ቃሉን አብረን እናነባዋለን። አንደኛ ተሰሎንቄ ምዕራፍ 5 ላይ እንዲህ የሚል ቃል ታገኛላችሁ። ከቁጥር 23 ጀምሮአለሁ። አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 የሰላምም አምላክ ራሱ ሁለንተናችሁን ይቀድስ መንፈሳችሁም ነፍሳችሁም ስጋችሁም ጌታችን ኢየሱስ ክርስቶስ በመጣ ጊዜ ያለ ነቀፋ ፈጽመው ይጠበቁ። የሚጠራችሁ የታመነ ነው፣ እርሱ ደግሞ ያደርገዋል። ፈጽመው ይጠበቁ። ምናችሁ ይጠበቁ አለ። ምናችሁ ይጠበቁ? ስጋችሁ ስጋ ላይ አይደል እኔ ንቅሳት የምናደርገው። ነፍሳችሁ መንፈሳችሁ ያለ ነቀፋ ፈጽመው ይጠበቁ። ለዚህ ነው ምን ጮኸው፣ ለዚህ ነው የእግዚአብሔር ቃል የምንናገረው። ምክንያቱም አሁን ወጣቱ ጠፍቶ ነው ያለው። ንቅሳት ምን አለበት የሚል ትውልድ ላይ ደርሰናል፣ እንደ ዘፈኑ ማለት ነው። የእግዚአብሔር ቃል ደግሞ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 ላይ ስጋችሁ ነፍሳችሁ መንፈሳችሁ ከነቀፌታ ይጠበቁ ይላል የእግዚአብሔር ቃል። ስለዚህ በስጋ ላይ የምታረገው ኃጢአት ነው ማለት ነው። ስጋህን ስትነቀሰው በነቀፌታ ውስጥ ነው ያለኸው ማለት ነው። ስለዚህ በንስሐ ተመለሽ። ከዚህ በኋላ አናቅም ብላችሁ ላላችሁ አውቃችኋል። ከዚህ በኋላ እግዚአብሔርን ብርሃነ ዓለም ቅዱስ ጳውሎስ ስጋችሁን መርምራችሁ መልካም የሆነ መስዋዕት አቅርቡ እንዳለ መርምረን መጽሐፍ ቅዱስ ያስተማረንን አይተናል። ነቀፌታ አይኑራችሁ በማላችሁ በስጋችሁ ላይ ነቀፌታ አይገኝ። እግዚአብሔር ንቅሳትን አይደግፍም። እኔ ከዚህ በኋላ በዚህ ጉዳይ ላይ ደግመን መነጋገር የለብንም። ኦሪት ዘሌዋውያን ምዕራፍ 19 ቁጥር 28 ላይ እግዚአብሔር እንደሚቃወመው አሁን አብረን ያነበብነው እግዚአብሔር ንቅሳትን አይደግፍም። ስጋችሁን አትንቀሱት እኔ እግዚአብሔር ነኝ ይላል ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 28። ብርሃነ ዓለም ቅዱስ ጳውሎስ እንደነገራችሁ ደግሞ በሮሜ ምዕራፍ 12 ቁጥር 1 እና ቁጥር 2 ላይ ሁሉን ነገር መርምራችሁ መልካም መስዋዕት ለእግዚአብሔር እንድታቀርቡ ብርሃነ ዓለም ቅዱስ ጳውሎስ ይናገራል። ለምን ለምትሉ ሰዎች ደግሞ በአንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 ላይ ስጋችሁ መንፈሳችሁ ነፍሳችሁ ያለ ነቀፌታ እንድትጠበቁ ከነቀፌታ ርቃችሁ እንድትጠበቁ መጽሐፍ ቅዱስ የእግዚአብሔር ቃል ያዛል። ስለዚህ ንቅሳት ኃጢአት ነው። ንቅሳት መልካም መስዋዕት አይደለም፣ እግዚአብሔር አይደግፈውም። ስጋችሁ ያለ ነቀፌታ እንዲሆን ጠብቁት። ስጋችሁን በእግዚአብሔር ቃል ሸፍኑት፣ በወንጌል ሸፍኑት፣ በመጽሐፍ ቅዱስ ሸፍኑት። ጠብቁ ራሳችሁን ያለ ነቀፌታ። መንፈሳችሁን ጠብቁ፣
ነፍሳችሁን ጠብቁ ስጋችሁንም እንድትጠብቁ በእግዚአብሔር ዘንድ በእግዚአብሔር ርህራሄ እንዳለው ሐዋርያው ብርሃነ ዓለም ቅዱስ ጳውሎስ እኔ ደግሞ በእግዚአብሔር ርህራሄ እለምናችኋለሁ። ኃጢአት ነው። ሌላው በአገልግሎት ያላችሁ ሰዎች አሁንም እደግመዋለሁ፣ እንዲህ አይነት ጥያቄዎች ይነሳሉ። መጽሐፍ ቅዱስ አሁን ያለው ጄኔሬሽን መረዳት ያለባችሁ ፕሩፍ ይፈልጋል። የምትናገረውን ወይም የምትናገሪውን ነገር በስሜት ሳይሆን በእግዚአብሔር ቃል በእግዚአብሔር ቃል ምርኩዝ አድርገህ እንድትነግረው ይፈልጋል። እኔ ትምህርቴን ከመጨረሴ በፊት አንድ ነገር መናገር ፈልጋለሁ። አንድ ማቃት ልጅ ነበረች። ወንድም ጓደኞቿ ንቅሳት ሲያደርጉ አይታ ንቅሳት ማድረግ ፈለገች። ሰውነቷን መነቀስ ፈለገች እና ቤተሰቦቿን ሄዳ ጠየቀች፣ እችላለሁ ወይ ንቅሳት ማድረግ ሰውነቴን ንቅሳት ሰውነቴን ንቅሳት ማድረግ እችላለሁ ወይ ብላ ጠየቀች። የዚህን ጊዜ ቤተሰቦቿ አትችይም አሏት። መልካም ማን የት ነው የሚለው መጽሐፍ ቅዱስ ላይ የቱ ጋር ነው እንደዛ የሚለው አሳዩኝ አለች። ሊያሳዩት አልቻሉ። በስሜት አትችይም 4 ነጥብ ብለው ዘጉባት። በድሮ ጊዜ ትችላለህ እንደዛ ማለት። አሁን ያለው ጄኔሬሽን ይፈልጋል፣ መልስ ይፈልጋል ከመጽሐፍ ቅዱስ። አንደበትህን ብቻ አይደለም መስማት የሚፈልገው፣ ከጊዜው ጋር አብረን ልንጓዝ ያስፈልጋል። እናትና አባቷ እንደዛ አሏት። እሷን ቢብላ ሄዳ እንዲያውም መልካም ሴት ናት፣ ቤተክርስቲያን ሄዳ ዲያቆናት ሁሉ ጠይቃለች። ከመጽሐፍ ቅዱስ ሊያሳዩት አልቻለችም። እቺ ልጅ ሰይጣን አባብሎ ወሰደ፣ ሰውነቷን ተነቀሰች ንቅሳት። ከዛ ቆይታ ጠየቀች ይህን ጥያቄ፣ መጽሐፍ ቅዱስ ላይ አለ ወይ ወይስ እናንተ ዝም ብላችሁ የፈለሰፋችሁት ነው ብላ ጠየቀች። መጽሐፍ ቅዱስን ገልጻ እንድታነብ ነገርኳት። አነበበች፣ ተጸጸተች። ያደረገችው ነገር ትክክል እንዳልሆነ ገባት። ስለዚህ እባካችሁ በአገልግሎት ያላችሁም ምእመናንም እራሳችሁን በእግዚአብሔር ቃል ገንቡ። መጽሐፍ ቅዱስን አንብቡ። ምንድነው የሚለው በአንደኛ ጴጥሮስ ምዕራፍ 3 ከቁጥር 15 ላይ በእናንተ ስላለች ተስፋ ለሚጠይቋችሁ ሁሉ መልስ ለመስጠት ዘውትር የተዘጋጃችሁ ሁኑ፣ ነገር ግን በትህትናና በፍርሃት ይሁን ይላል። መልስ ለመስጠት ሁላችንም ዘውትር መዘጋጀት አለብን። ስለዚህ ንቅሳት የኢትዮጵያ ኦርቶዶክስ ተዋሕዶ አትፈቅደውም። የእግዚአብሔር ቃል እግዚአብሔርም አይከብርበትም። ብርሃነ ዓለም ቅዱስ ጳውሎስ እንደተናገረውም መልካም መስዋዕት አርገህ ወይም አርገሽ ስጋሽን ልታቀርቢ አትችይም። መርምሩ ነው ያለው። መረመርን መጽሐፍ ቅዱስ የእግዚአብሔር ቃል እንደነገረን ኦሪት ዘሌዋውያን ምዕራፍ 19 ከቁጥር 28 ንቅሳትን እግዚአብሔር እንደማይደግፈው ይነግረናል። ከዛም አልፈን ደግሞ አንደኛ ተሰሎንቄ ምዕራፍ 5 ከቁጥር 23 ላይ ስጋችሁ፣ ነፍሳችሁ፣ መንፈሳችሁ ከእግዚአብሔር ነቀፌታ የጸዳ ይሁን ይላል። ከእግዚአብሔር ነቀፌታ ጠብቁት። ከነቀፌታ እግዚአብሔር በእኛ እንዳያዝን በስጋችን በመንፈሳችን በነፍሳችን እግዚአብሔር እንዳያዝንብን ነቀፌታ እንዳይገኝብን መጠበቅ አለብን። ስለዚህ ከዚህ በኋላ ይሄ ጥያቄ ዳግም ይነሳል ብዬ አላስብም። በደንብ አድርገን ተማምረናል። ሼር እያደረጋችሁ ለሌሎች ሰዎች መልሱን እንዲያገኙ እርዷቸው።